ሰላም የኪሩቤል አሃዱ ቤተሰቦች ፐርሰናል ዲቨሎፕመንት ላይ ፕራይቬት ክላስ መውሰድ የምትፈልጉ ሰዎች ብቻ በወር ውስጥ በጣም ጥቂት ሰው ስለምቀበል በ0948 48 60 63 ዋትስአፕ ላይ ቴክስት በማድረግ ፐርሰናሊ ላይን በማግኘት ኢንፎርሜሽን አግኝታችሁ መማር ትችላላችሁ። ሶ 5 ነገሮች ልንገራችሁ በህይወታችሁ ኪፕ ማድረግ ያለባችሁ ፕራይቬትሊ ወይም ደግሞ መደበቅ ያለባችሁ ከሰው አይን ከሰው አፍ ከሰው ፍላጎት መደበቅ ያለባችሁ 5 ነገሮች ላይ ዲስከስ የምናደርገው እነዚህ ነገሮች ደብቁ ወይም ደግሞ ለሰዎች ግልጽ አታድርጉ ስል ደግሞ ለምንም እንደሆነ ሳይንስን ኢቭን አስደግፈን ዲስከስ እናደርጋለን ማለት ነው። ምክንያቱም ዴፊኒትሊ በእነዚህ ነገሮች ኦብቪየስሊ ከብዙ ሰዎች ሰምታችኋቸው ሊሆን ይችላል፣ ግን ፕራክቲካሊም ደግሞ ኢቭን ስተዲ የተደረገባቸው አሉ እነዚህ ነገሮች በመደበቃቸው የተሻለ ጥቅም እንዳላቸው ማለት ነው። ሶ የመጀመሪያውና እናንተም እንደምትገምቱት ማለት ነው የፍቅር ግንኙነታችሁንና ኢንቲሜት የሆነውን ላይፋችሁን ፕራይቬት አድርጉት። በቃ ድብቅ አድርጉት። ለሰዎች ሁሉ መነገር የለበትም። አይኖ ሃኒሙን ኢፌክት ላይ ስትሆኑ ደስ የሚለው ዴቲንጉ በቃ ምን አይነት ፐርፌክት ሰው ያገኘው ስትይወር ምን አይነት እንዴት አይነት ቆንጆ የተባረከች ልጅ አገኘው ስትሉ ይሆን ዓለም እንዲያይላችሁ ትፈልጋላችሁ። ምን ያህል ደስተኛ እንደሆናችሁ ምን ያህል ደስተኛ እየሆናችሁ እንደሆነ አይኖ ይሄ ፊሊንግ ሁላችንም ውስጥ አለ። አንዳንዴ በህይወታችን ደስ የሚል ነገር ሲኖረን ምን ያህል እየተደሰትኩ እንደሆነ አንዳንዴ ዞር ብለው ሰው አታይም። ሰው እንዲያይል ትፈልጋለህ ምን ያህል የተደሰትክ እንደሆነ ያንን ፊሊንግ ሼር ማድረግ እንደምትፈልጉ አለ። ኢቭን ፖዚቲቭ የሆነ ኤነርጂ ይዛችሁ በዛው ልክ ዝም ብሎ ላይክ ውስጥ ያለውን ኢንሴኪሪቲ ደካማንትን ወርዝን ምናምን በእንደዚህ ነገር ስለሚለካ ዝም ብሎ በየሜዳው ሼር የሚያደርግ ሰው ቢኖርም ጄኒውን ደግሞ የተሰማውን ስሜት ወይም ደስታ ለሰዎች ሼር ማድረግ ቢፈልግም በዛው ልክ አለ። ነገር ግን አለማድረጉ የተሻለ ነው። በቃ እነዚህ ነገሮች እንደ ሪሌሽንሺፕ ማለት እኮ the most important የሆነ ነገር part of your life ነው። ስለዚህ ለራሳችሁ ያዙት። አውት ዜር አታውጡት። ሶሻል ሚዲያ አነሰሰሪ ሰዎች በቃ ፐብሊክሊ በጋራ መኖር የለባችሁም። ሪሌሽንሺፕ ሲባል የግልና የግል ነው። በሁለት ሰዎች መካከል ያለ ግንኙነት ነው። ለህዝብ መጣል፣ ለሰዎች መጣል፣ ለሰፊ ጓደኛ ክፍል መጣል የለበት። ኢቭን በጣም ዲፕ ለሆነው ወይም ደግሞ በጣም ክሎዝ ለሆናችሁ ፍሬንድ እንኳን ሙሉ ነገር ዲስከስ አይደረግም። የምሬ ነው። you have to keep it private ሪሌሽንሺፓችሁን ስፔሻሊ ስትጀምሩ መጀመሪያ አካባቢ ላይ ጥል ላይ ስትሆኑ እንዲሁም አሪፍ ፍቅር ላይ ስትሆኑ ለሰዎች ሼር አታርጉ። just enjoy it ለራሳችሁ። የምሬን ነው። ኢንስፓየር ለማድረግ ምናምን የምታደርጉ ሰዎች ትኖራላችሁ ኦብቪየስሊ፣ ግን ፈተናውም በዛው ልክ ነው። ሪሌሽንሺፕ መጀመሪያው ላይ እንደዚህ አይነት ነገር የምታደርጉ ከሆነ ኦብቪየስሊ የሰዎች ኮመንት ያጨናንቃችኋል። የሰዎች ኮመንት ማለት ገና እያወካት ኦር እያወቅሹ ባለበት ስቴጅ ላይ ፐብሊክ የሚወጣ ከሆነ ያ ሪሌሽንሺፕ ወይም ሰዎች ሁሉ የሚያውቁት ከሆነ አካለ ሁሉ ለኮሜንት ተጋላጭ ትሆናላችሁ። ማለት አንተ ያላየውን ሊያሳዩ ነው ማለት እንዴ እግሩ አያምርም፣ እንዴ ጸጉሩ አያምርም፣ እንዴ ግንባሩ አያምርም፣ እንዴ ትከሻ አያምርም እያለ አስተያየት ሊያሰጡብህ ነው። ገና እየጀመርክ ስለሆነ ይረብሻል። ተረዳኸኝ? ሴትም ስትሆኚ እንዴ እንትን ነው እንደዚህ ነው እንዲያ ነው ይሄማ ሬድ ፍላግ ነው ያማ እንደዚህ ነው በቃ ወጣሽው ለአስተያየት ያላየሹን ክፉ ሳይድ ኦር ያላየሹን ክፉ ስል የሚጎዳሽ ማለት ሳይሆን ላይክ አንቺ አታሳታስተው ልታልፊ ኦር ደግሞ ከራሽ ጋር ኦኬ የሆነሽ ልታልፊ የምትችውን ነገር ሰዎች አጉልቶ ይነግሯቸዋል። ኢንቴንሽናሊ ደግሞ ሳቦታጅ ላይ ያደርግ የሚፈልግ ሰው አለ። የሰው ደስታ ማይፈልግ ሰው አለ። አሁን እኛ የምንኖረው እኮ ዩቶፒያ የሚባለው ዓለም ላይ አይደለም። ምቀኛ በደንብ ነው ያለው አይደል? በቃ እግዚአብሔር ይማረውም መፍትሄ የሚስጠው ግን ምቀኛ አለ በአካባቢያችን። ኦልዌይስ ምቀኛን ደስታ ማይፈልግ ከየት ተነስቶ ነው? ምናልባት እሱ ደስተኛ ስላልሆነ ሊሆን ይችላል፣ ወይ እሷ ደስተኛ ስላልሆነች ሊሆን ይችላል። ከውስጥ ያለ ቁስል ሊሆን ይችላል። ሳያስቡት ሰብኮንሺየስሊ የሚመቀኙት ግን ለሞር ደስታሽን ሼር ባረግሽ ቁጥር ይሄ እንዳይመስልሽ ትልሻለች። አያረል ወንድ ልጅ ዘንድሮ እንዴት ይታመናል አይደል? ሴት ልጅ አትመን ብትሞት እውነቱን አትነግርህም። ሴት ልጅ ጥቅም ነው የምትፈልገው እያለ አያረል ለውጭ ባወጣው ቁጥር ኧረ አንቺ በዚህ መልክሽ የፈለግሽውን ታገኛለሽ፣ ከዚህ ሰውዬ ጋር ምን ትሰሪያለሽ የምታኪው አየ ምን ያህል ሰው ካወጣው ፕራይቬትሊ ከራስ ጋር ካረከው ግን ራስን በቃ ለሰዎች ትችት በር አትከፍትም፣ ለሰዎች ሀሳብ በር አትከፍትም፣ ለሰዎች ምቀኝነት በር አትከፍትም። የምሬን ነው። ሶሻል ሚዲያ ላይ የመጡ ሪሌሽንሺፕ አብዛኞቹ የሚፈርሱበት ምክንያት ይሄ ነው። ከፋፍለ ግዛ የሚባል የውጭ እንትን አስተምረዋል አይደለም? ላይክ አሁን ፖለቲካ ውስጥ መግባት አልፈልግም፣ ግን ላይክ ለአንደኛው ትሄድና አንተ የተሻልክ ከሆነ ይሄ አትገባህም ትለዋል። አንተ መምራት አለ በወር እንደዚህ ወሬቨር አይደል? ለአንደኛው ደግሞ ይንቃሃል ትለዋል። ሄደ
በቃ በታተንካቸው ማለት ነው አይደል? ልክ እንደዛው ሴቷ ጋር ሄዶ አንቺ ዲዘርቭ ቤተር እኮ ምን ሆነሽ ነው? ሴት ልጅ ነሽ እኮ ህይወትሽን ማሰብ አለብሽ እንደዚህ ምናምን ሄደው እሷን ገና መጀመሪያ ነው አይምሮ ይበከላል። ገባህ አይደለም? ከዛ ደግሞ ኦፈሮች ይመጣሉ ሶሻል ሚዲያው በየሜዳው ስትወጣ እሱስ እንደዚህ ነች እኮ እንዲያነች እኮ ከሷ የተሻለ ታገኛል ምናምን ለአደባባይ ባወጣው ልክ so relationship supposed to be private። የምሬን ነው። ጸጥ ያለ ዝም ያለ ሪሌሽንሺፕ ፈተናውን በጣም ነው የሚያንሳው። ስፒሪቹዋሊ በጣም ብዙ ማብራሪያዎች አሉ obviously ስፒሪቹዋሊ ግን ላይክ ሳይኮሎጂ ደግሞ ካሰብከው ሰዎች ባወቁ ቁጥር ድራማ ይሆናል ህይወት አክቹሊ ከመኖር በላይ ሚስቴክ እንደፈለክ በነፃነት ለምሳሌ አሁን ጥል ለምሳሌ በገርልፍሬንድ በሴቷና በወንዱ መሃል ጥል ሲፈጠር most of the time ሰው ከገባበት አይታረቁም። ካፈርኩ አይመልሰኝ ውስጥ ይገባሉ። ተረዳኸኝ? በቃ በራሱ ፕሮሰስ ካረገው እሱም ልቡ እየተመለሰ ይቅር የምሬን ዘንድሮ ሪሌሽንሺፕ እኮ በጣም ኦፕን ስለሚሆን ማለት ባክሽ ለሞላውን ባክ ለሞላ ሴት ነው በቃ በአንደኛው ቀን ሰዎች ፕሮሰስ የሚያደርጉበት ታይም ራሱ አይሰጣቸውም። ስለዚህ ፕሊዝ ሪሌሽንሺፓችሁን ፕራይቬት አድርጉት። ይሄ ነምበር 1 ነው። በቃ አንተ ነዴት እያረክ ያለው አይደል? ደስ ብሎሃል አይደል? just keep it private። ለምን ያለምን ቫሊዴሽን የምትፈልገው? ለምንድን ነው ራስህ ህይወት ላይ ፈተና የምታመጣው? ገባ? ኢቭን ሰክሰስፉል ስትሆን ማለት ነው ሚስትህን አውጥተህ እንደዚህ በቃ ይሄ አነሰሰሪ ባልኩት ወይ ነው። ለምሳሌ ሰርግ ሲሆን ኢቨንት ሲሆን ልጅ ሲኖርና እንደዚህ ከስንት አንዴ የምታረጉትን እያልኩ አይደለም። ግን ሁሉም ነገር እንዲህ ብሎኝ በዚህ ባህል እንደዚህ የመወያያ ርዕስ ማድረግ በየቦታው በየሶሻል ጋዘሪንጉ ስለ ባህል ማውራት ይሄ ተረዳኝ። በጣም ለአስተያየት በገለጥከው ቁጥር ይደበደ ሰው ነህና የሰው ኢምፓክት ደግሞ ማተረጋል። ብድግ ብላ አንዷ ሴት እኔ እኮ ከሷ አሻላለሁ ልንጠቃት ሁሉ ልትል ትችላለች። ራስሽ ላይ ጣጣ መጣሽ ማለት ነው። እሺ ኦብቪየስሊ ሰው እንደዛ ነው አይምሮ ካልኩሌት የሚያደርገው። ኦኬ እኔ ከዚህ ልጅ በመልክ አምራለሁ፣ በቁመና አምራለሁ፣ በምን አምራለሁ፣ በወጣትነት ትሻልኩ ነኝ ሶ ይሄን ሰው ማግኘት ፈልጋለሁ ልትል ትችላለች። ፈተና ውስጥ ገባህ ማለት ድብቅ አንገት እንደተሰብሰብ ብለህ ከኖርክስ ፈተና ከራስ ጋር ነው። so keep it private። እና በዚህ አጋጣሚ መዳ አድቫይዝም በተለይ ገና የጀመራችሁ በየሶሻል ሚዲያው ላይ ፖስት የምታረጉ ሰዎች በገዛ እጃችሁ ሪሌሽንሺፓችሁን ኮንተንት አታርጉት። አይ ኖ ሪሌሽንሺፕ ካፕልስ ቪዲዮ ይታያል ሶ ብር እናገኝበታለን ብላችሁ አስባችሁ ነው። ግን ሪሌሽንሺፕነቱ ኮኔክሽን ይቀርና ኮንተንት ይሆናል። ኮኔክሽን ወደ ምን ይቀየራል? ወደ ኮንተንት በቃ የሆነ ካልተቀረጸ ጉዳይ አይሆንም። ይሰለቻል ሰው። የምሬ ነው። አንድ ነገር ማለት ነው አተታይም አንዴ ነው ልታረግ የምትችለው። ለምሳሌ አንተ ለድራማ ከበላህ ምሳን ብላ ብትበላ ለቀጥሉ አትበቃ ፉል ነህ። ገባ ትጨርሳለህ። ለሪል ኮኔክሽን የሚሆነው ኤነርጂ ትጨርሳለህ። ለምን ሲሆን ለድራማ ታይም ስፔንድ ታረግ። ኤኒዌይስ ሶ ፕሊዝ በቃ keep it private if you are happy የምሬ ጥሩ መጥፎ ነው ባይዘው ባወራህ ልክ ራስን ታስመታለህ። ሁለተኛው ደግሞ ፋይናንሻል ሲቹዌሽናችሁን ፕራይቬት አድርጉት። ከገንዘብ ጋር የተያዘ ጉዳያችሁን ባይዘው ይሄንን ስል ውድቀትህንም ስኬትህንም ፕራይቬት አድርገው በተሻለ መጠን። ፕራይቬት ስንል ግን ኤክሰፕሽናል ሰዎች ይኖራሉ። የትዳር አጋር ምናምን እኮ አጠገባችን ያሉ ሰዎች ይኖራሉ። ፕራይቬት ስንል ለፐብሊኩ ለጀነራል ፖፑሌሽኑ ማለት ነው። ወይም ደግሞ ለአብዛኛው ለማይጠቅምህ ለአነሰሰሪ ለሆነ ሰው ኤክስፕሌን ስታረግ አተዋል። በነገራችን ላይ ሰዎች ደጋግመው ነው ስለ ፋይናንሻል ስታተስ የሚጠይቁ በተለያየ መንገድ። ገባህ አይደል? ስንት ሜክ ይደረጋል፣ ስንት ይሰራል እዚህ ስራ ላይ እንዴት ነው? ለምን ታውቃለህ? ምን ያህል ሪስፔክት እንደሚሰጡ ካልኩሌት ለማድረግ ነው። ምን ያህል ሪስፔክት እንደሚሰጡ ካልኩሌት ለማድረግ ነው። ያለህን ኢንካም ካወቁ ሪስፔክቱን በዛ መጠን ያደርጉታል ማለት ነው። ገባ? አጣውም ብለህ ስትወጣ ትገመታለህ። አለኝም ብለህ ስትወጣ ጠላት ታፈራለህ። ተረዳኸኝ? ጠላት ታፈራለህ ሲባል ሁሉን ነገር አሁን ልክ ሶሻል ሚዲያ ላይ ብዙ ችግር አለ አይደለም? ሰዎች ትንሽ ፍላሽ ሲያደርጉ ገንዘባቸው ምናምን በቃ ሁሉም እርዳኝ ልሞት ነው ልሰቀል ነው። ኦፍ ኮርስ እነዛ ሰዎች እርዳታ ፈልገው ይችላል። ግን አንተ አክቹሊ ያሳየኸው ገና ለገና የሆነች ነገር አለችኝ ለማለት ነው እንጂ አክቹሊ እነዛን ሰዎች ራሱ የመርዳት አቅም የለህም እኮ። ያቺ ነገር ሄዳ ዋጋ አስከፍላለች ራስን። በዛው ልክ እንዳልኩት ምቀኛ ያመጣብሃል። ተረዳኸኝ? ሶስተኛው ከዛ ሲዘል ደግሞ አክቹሊ ሃምብል እንዳትሆን ያደርጋል። ፐብሊክሊ መውጣት ለቫሊዴሽን እንድትኖር ያደርጋል። ተረዳኸኝ? በቃ አንተ if you are okay and comfortable with your money በገንዘብህ በፋይናንስ ባለበት ሲቹዌሽን comfortable ከሆንክ enjoy it. why do you have to tell me how much you have by flashing በተለያየ ነገር comfortable ከሆንክ? ተረዳኸኝ? ስለዚህ ምን ትሆናለህ መሰለህ ሎንግ ተርም ፕላን ከማሰብ
ወይም ረጅም ርቀትን ከማሰብ ይልቅ ሾርት ተርም ቫሊዴሽን መፈለግ ትጀምራለህ። ለሰዎች ማሳየት በልብስ በምናምን በመተን ቦትል በማውረድ ምናምን እንደዚህ አይነት ጌም ውስጥ ገባ ሃምብልነትን ታጣው። ለምን ኮንስታንትሊ ያንን ቫሊዴሽን መፈለግ ትጀምራለህ ከሰው። ሳትፈልገው ደግሞ የላይፍ ስታይል ጣጣ ውስጥ ገባለህ። ፕሬሸር ጥሩ የምታገኝ ከሆነ አይኖርም እንዴ፣ አይበላም እንዴ፣ አይለብስም እንዴ፣ ለልጆቹ እንዳያረግም እንዴ፣ ራስን በራስ አውጥተህ ረዳኸኝ ጀጅ ትደረጋለህ ማለት ነው። የለኝም ብለህ ደግሞ ችጋርም እንትንም ዝም ብለህ በየሜዳው የምታወራ ከሆነ ለአነሰሰሪ ሰዎች እድሉን ላይ ሰጥህ መስራት እየቻልክ እድል የሚሰጥ የለም በኋላ ረዳኸኝ። ስለዚህ ፋይናንሻል ሲቹዌሽናችሁን ሆልድ ቱ ዩርሰልፍ በጣም ኢምፖርታንት ለሆኑ ሰዎች፣ ሊያግዟችሁ ለሚችሉ ሰዎች፣ ሊረዷችሁ ለሚችሉ ሰዎች ዲስከስ ታደርጋላችሁ። ሰዎች ነው ፕራይቬት ስልክ ዓለም አላልኩ፣ ግን ከነዛ ሰዎች እርዳታ ማታገኙ ከሆነ ከነዛ ሰዎች አንደርስታንዲንግ ማታገኙ ከሆነ ኦቨርኦል ይታዘንልኛል ብሎ ኤምፓቲ ፍለጋ አነሰሰሪ ያለ በቃ ኪፕ ኢት ፕራይቬት። ስታገኝም ኪፕ ኢት ፕራይቬት፣ ስትቸገር ስትረግልም ስታደርግ ኪፕ ኢት ፕራይቬት። ግን the problem is ስትረግል እያደረግን ነው፣ ግን we act በጣም እየተቸገርን ግን አክት የምናደርገው ሰዎች እንዳለን እንዲመስላቸው ነው። ምን ውስጥ የተጠመድ ነው ማለት ነው አጭሩ። ሰዎች እንዴት እንደምንኖር የሚያስቡት ላይ ነው አክቹሊ እኛ ከምንኖረው በላይ ማለት ነው። እየራበ ሰው በልቷል ብሎ ቢያስብልህ የተሻለ ነው። እንዴት አመለካከት ማለት ነው። ሶ ፕሊዝ በቃ ላይክ ራሳችሁን አነሰሰሪ ድራማ ውስጥ አነሰሰሪ አቴንሽን ውስጥ ኢቭን እኮ ላይክ ሪሌሽንሺፕ ላይ ራሱ ብትመጣ እኮ አነሰሰሪ ሰዎችን ትስባለህ እኮ እንዳለ አክት ስታረግ ገባ። ገንዘብ ብሎ የምትመጣ ሴት ልትሰበስብ ትችላለህ አክቹሊ አንተም ብላ ሳይሆን ባሳየው ልክ አየህ። obviously it's true። ስለዚህ comfortable ኮንክ ስቴብል say no አትበልም በልም ነገር አለ በቃ you don't have to explain እነዚህ አይነት ነገሮችን just live your life comfortable ኮንክ። ምክንያቱም money talks ራሱ ካለ አንተ ተናግረው አክት አድርገህ ምናምን ፍላሽ አድርገው ሳይሆን ራሱ the way you see life the way you do things ነገሮችን የምታደርገው መንገድ ይናገራል ስላንተ comfortable ህይወት መኖርህና አለመኖርህን። otherwise you don't have to explain። በእንደዚህ አይነት መንገድ የሚመጣ ፌመስነትና ሪስፔክትም ላይክ ጣራ ላይ ተሳቅለህ መውረድ እንዳትችል ራስን በራስ መንሰላሉን ገፍተህ እንደመጣል ማለት መውደቅ ሁሉ እንዳትችል ነው የሚያደርገው። ዛሬ አለኝ ምንድነው እዩኝ ደብቁኝ አላ አለኝ ብለህ ተሰቅለህ ነገ ቦና ከመክንያት ብታጣ ከአክቹሊ ከማጣቱ በላይ ትራውማ ይገለሃል። ይሄ ሰዎች ውስጥ ወድቀህ መታየቱ ገባ። ትላንት የሚገርም መኪና ስትነዳ ዛሬ በእግር መሄድ አይምሮህን ነው የሚነካ ገባ። ሲኖርህም ዝም ሳይኖርህም ዝም ካል ግን ማን ይገምታል? ረዳኝ። ስለዚህ keep it private። ፋይናንሻል ስታተሳችሁን መጨመር የምፈልገው ላይክ አሳዩ የሚላችሁ ባይዘው ኢጎ ነው። ስለዚህ ያቺን ኢጎ ትሬን ማድረግ ያስፈልጋል፣ ማሰልጠን ያስፈልጋል እንዳትበልጣችሁ ገባ። ይሄ አክቱ ምናምን የሚመጣው ከኢጎ ነው። የምሬን ነው። ላይክ ሊትራሊ መንገድ ላይም ስትወጣ ሰዎችም ጋር ስትሄድ ታያለህ አንዳንድ እንዴ ከሽምግልና መሰለኝ እንደዚህ ያሳማሰብ የጀመርኩት በቃ ይሄ ወይ በፋሚሊ ገንዘብ ወይ በሆነ ምናምን የሰራና ያልሰራ እንደሚያስተው ታውቃለህ እንዲ ገጭቶ ምናምን ነው ሊያልፍ የሚሞክረው የሆነ የቤተሰብ ምናምን ሲሸከም ተረተኛል። አምብል ሁን ነገ ላይፍ በኩርኩም ሲል ዲፕሬሽን ውስጥ ገባለህ። ስለዚህ ሲኖርህም ዶንት አክት ሳይኖርህም ስትራግል ከራስ ጋር በተቻለ አቅም ከራስ ሰዎች ጋር so that's the principle። ሶስተኛው ስፒሪቹዋል ላይፋችሁ ነው። ስፒሪቹዋል ላይፍ አንዳንዴ የምር እኔ ስፒሪቹዋል ሰው አይደለሁም ያን ያህል እንደዛ ብዬ ላወራ አልችልም፣ ግን ስፒሪቹዋል ላይፍ እኔ ማምነው ለጌታ ለፈጣሪ ውለታ ይዋልክለት አይደለም። እንደዛ አክት አታርጉ። የሆነ ሰርቴን ነገር እያረጋችሁ አይደል ለራስ ስትል የምታረገው ነገር ተረዳኝ እንጂ ስፒሪቹዋል ላይፍ ሶሻል ሚዲያ ላይ እንደዚህ ምናምን ኦፍ ኮርስ ኢንስፓየር ለማድረግ የምታረጉ ሰዎች አላችሁ በቀናነት እሱን እየነካው አይደለም። ግን ይሄ ላይክ አንዳንድ ሰው ቅልቅሉ ራሱ ይከብዳል። እዚህ ጋር ክለብ እዚህ ጋር አዶን እንግዲህ ጀጅመንት አላለ መሆን ሞክራለሁ፣ ግን ስቲል ስፒሪቹዋል ላይፋችሁ ከፈጣሪ ጋር ያለው ኮኔክሽን should be private። ዶንት በዛ አክት አታርጉ። ዳኛ አይደለ በዛ አክት አታርጉ። እሺ እንደ ስፒሪቹዋሉ ኃጢያታችሁ ውስጥ ቢወጣ ኖሮ ወይ ምን ሰራው ክፉ ነገር ሶሻል ሚዲያ ላይ ለምን አይወጣ ወይ ለምን ለሰዎች አይሰሙትም ለምን አትናገርም እሱ? ስለዚህ ጥሩ ሳይዴን ይውልኝ ጥሩ ነው ብያላስም። በቃ ምትጸልይ ከሆነ ምትሰራ ከሆነ ቤተክርስቲያን የምትሄድ ከሆነ ምን ምትል ከሆነ ከራስ ጋር አርገው እንዳልኳችሁ ኢንስፓየር ለማድረግ አርጉ። ይሄን ምናምን ይባል እኔም ልል ይችላልው ሰዎችም ይላሉ ኢንስፓየር ለማድረግ ለማስነስ። ምክንያቱም ቤተክርስቲያን አባቶችም ካስተምራሉ።
ግን ይሄ አለ አይደለም አክት ይዘህ ፐብሊክሊ እንዲታወቅልን ስጾም ስጸልይ አይ ቲንክ መጽሐፍ ቅዱስ ራሱ ይላል አለ ስጾሙ ቅባት ተቀቡ አይደል ገርጥተህ ምናምን ተክዘ መሆን የለበትም እንደ ተራበ ሰው አክት ሰው እንዲያውቅልህ ማድረግ የለብም ይሄ እኮ ማለት ነው አሁን ኪፕ ፕራይቬት በቃ ከራስ ጋር ከፈጣሪ ጋር ያለ ኮኔክሽን ላንተ ነው ለማንም ፕሩፍ ማድረግ አይጠበቅም ምክንያቱም ሰዎች ፕሩፍ ስላረክላቸው ሰዎች የሚሰጡ ምህረትም ጽድቅም መንግስተ ሰማያትም የለም ከፈጣሪ ጋር ያለ ግንኙነት ነው እና በገዛ እጃችን ነው ፈተና ውስጥ የምንገባው ላይክ በስፒሪቹዋሊ ካወራ ከሰይጣንም ፈተና የሚመጣብህ አክት ባረክሉክ ጻድቅ ስጮት አንስቶ ያፈርጣል የምሬን ነው ስፒሪቹዋል ላይፉን ወይም ደግሞ ፐርሰናሊ ስፒሪቹዋል ጆርኒውን ዲፕ የሆነውን ነው የምላችሁ ለማስተማር የምትሰሩትን አይ ሰፖዝ ዩ ዱ ኢት ብዙ ሰው ታነሳሳላችሁ ያንበባችሁትን ሼር የምታረጉ ምናምን እንደሱ ማለት ሳይሆን ይሄ አክቱ ግን ውድቀት ለሌሎች መሰናከያ ነው የሚሆነው እሱስ ያደረጋል ተብሎ ምክንያቱም ሰውና መውደቅ አይቀርም ስለዚህ ላይክ ዲፕ የሆነውን ከፈጣሪ ጋር ያላችሁን ኮኔክሽን ከራሳችሁ ጋር አርጉት ለማስተማር የምትጠቀሙትን ሳይሆን ዲፕ የሆነውን it should be private በቃ ምክንያቱም ኃጢአትን በፕራይቬትሊ እንደሚምር ፈጣሪ ለፈጣሪም እየሆንኩለት ነው የሚለውን ነገር ወይም የታዘዝኩ ነው የሚለውን ነገር ዶናክት ገባ ሰዎች ላዩ ይችላሉ ስታረገው አንተ ግን ኢንቴንሽናሊ እንዲታይላ አትታበይ ማለት ነው በቃ ፕራይቬት አርገው ማንንም ለታይታ ማይደረግ ነገር ማለት ነው ሰዎች እንዲስታረግ እንዲ ቻሪቲ ስታረግ ሰዎችን ሄልፕ ስታረግ ምናምን በቃ ሰዎች እንዲያዩል ድራማ በኋላ ትቸገራለህ የምሬን ነው ካሜራ ከሌለ መስጠት እንዳትችል ትሆናለህ ገባህ አይደል ካሜራ ከሌለ ቤተክርስቲያን ያስጠላል ለምን ለምዳላ አይምሮ በቃ ሪኮግኒሽን ትፈልጋለህ ቤተክርስቲያን ስለሄድ ከህዝብ እንዲያመሰግን ትፈልጋለህ የሆነ ሶሳይቲ እንደዛ ይሆንክ ትሄዳለህ የምሬን ነው አይደለም ምክንያቱም እንዴ ቤተክርስቲያን ስለሄድሽ ኦር ስለሄድን የተለየ ከህዝብ አድናቆት መጠበቅ የለብንም በቃ ስለምሰራው ድካምህ ነው የምትሄደው አይደል ሰራሰ keep it private የምታስተምሩ ሰዎች ግን do it continue አራተኛው ደካማ ጎንህን keep it private አሁንም አንዳንድ ሰዎች በቃ አስተዳደግም ላይ ሊሆን ይችላል ቤተሰብም ላይ ሊሆን ይችላል በቃ ደካማ ጎናቸውን በማውራት ከሰዎች የመታዘን ስሜትን የሚመገቡ ሰዎች አሉ wrong ድክመትን ምታወራለት ከፍ ሲል ፈጣሪ አለ ከዛ ውጪ በጣም ፊው ሰዎች ሊኖሩ ይችላሉ እሱንም ምክንያታዊ ሆነ ከዛ በተረፈ ግን ድክመትህን ባወራህ ልክ ሰው ስለ ድክመትህ ብቻ አይደለም የሚያስበው ጀጅም ያረጋህ ነው የሚሄደው ኦፖርቹኒቲ አይሰጥህም ተረዳኸኝ አይደለም በቃ እድል አይሰጥህም አብረው እንድትሰራ አብረው እንድትሆን ምክንያቱም ደካማ ጎንን ያጎላህን እየነገርክ ያለው ሰው አቅም እንደሌለህ አንደርስታንድ ያረጋ ነው የሚሄደው ተረዳኸኝ ሁለተኛ ከሰው ልጅ ከሚለው የዘለለ የተለየ ነገር የምታገኘው ነገር የለም ኦፍ ኮርስ ካቅም በላይ የሆኑ ችግሮችን ሼር ታረጋለህ ዊክነስ ስንል ግን እያንዳንዱ ሊሆንካቸውን ነገሮች እያንዳንዱን ነገሮች ዲስከስ ባረክ ቁጥር እናትህ ራሱ ማለት ነው ጀጅ ማድረግ ትጀምራለች አይደለም ሌላ ሰው አይደል ምክንያቱም ላይፍን ሃንድል ማድረግ አለብህ አይደለም ከራስ ጋር መታገል አለብህ ስታሸንፈው ደግሞ ሼም ይዛሃል ዛሬ 10 ብር ቸግሮ ሊሆን ይችላል ዛሬ 100 ብር ቸግሮ ሊሆን ይችላል ዛሬ ከእንቅልፍ መነሳት አቅቶል ሊሆን ይችላል ዛሬ ነገር ለእያንዳንዱ ሰው በሄድክበት ባወራህ ቁጥር ነገ አሸንፈ ስታልፍ ቁም ነገር ቦታ አትሆን ለምን እንደማትሆን ታውቃለህ ሰዎች ሲሪየስ ላይ አይወስዱ ከመጠን በላይ አውርተሃል ደካማ ጎንህን ሰዎች ንቀውሃል ኦሬዲ ስለዚህ እኔ ጥንካሬንም ለሄድክበት ሰው አውራ ማለት ሳይሆን ደካማ ጎናችሁን ግን hold it to yourself fight ከሱ ጋር ለማሻሻል tell it to God really genuinely ፈጣሪ ሊያግዛችሁ የሚችለው ደካማ ጎናችሁ ላይ ስለዚህ ከራሳችሁና ከፈጣሪ ጋር ዲስከስ አድርጉት most of the time especially ለወንዶች የምሬን ነው ደካማ ጎንን በማብራራት የሚሰጥህን መወደድና እንደ አዘኔታ don't bite አትውሰዱት ጥሩ አይደለም የምሬን ነው ሰው እንደዚህ አይነት ኢነርጂ ስላንተ ካለው ዲስስፔክት ማብሯል የምሬን ነው በተለይ ጀነራል ፖፑሌሽን ሲሆን ፐብሊክሊ ሲሆን ስለዚህ ደካማ ጎኖችን keep it private ምክንያቱም ኢንስፓየር ማያረግም አይደል ስለዚህ ለማሻሻል ሞክር ግን በሄድክበት ሁሉ እንዲባልልህና ሲያሳዝን እንዲባልልህ ብለ don't do it ሊደብራችሁ ይችላል I don't care don't do it የምሬን ነው በዚህ ምክንያት የተጠቀመ ሰው አላውቅም ይሄን ምላችሁ ግን vulnerable የምንሆንበት ቦታ የለም ግን እያልኩ አይደለም ሰዎች ነን ለቅርብ ጓደኞች vulnerable ልትሆን ትችላለህ vulnerability weakness አይደለም
አንዳንዴ ሰውን ኢሞሽናሊ ሰዎች ላይ ትደገፍ ትችላለህ። ተረዳኝ አይደለም? ግን ይሄ እያንዳንዱን በህይወት የሚገጥምን ፈተናና ደካማ ጎን ዝም ብለህ የምታወራ ከሆነ ታሰለቻለህ ሰው። ተረዳኝ? ማን ከሰነፍ ጋር አብሮ ዋጋ መክፈል ይፈልጋል? ማን ከሰነፍ ጋር በየትኛውም ግንኙነት ነው። ቢዝነስ ልጀምር ብል ዝም ብሎ ይሄን የሚያወራልኝ ሰው እንዴት ልመርጠው እችላለሁ ከጓደኞቼ መሃል? እስኪ አስበው አንተ። ዝም የሚለውን ነው ሞሩ የምትመርጠው። ዝም የሚል ሰው ፈተና የለበትም ማለት አይደለም እኮ። ፋይት እያደረገ ነው በሆዱ። ገባ? ለማሸነፍ እየሞከረ ስለሆነ ነው። ደግሞ ባወራህ ቁጥር የፈታኸው ስለሚመስልህ አትፈታውም ሪሊ። ከዛ ጋር መኖር ተለማመዳለህ ከደካማ ጎንህ ጋር። ምክንያቱም ሞር ደካማ ጎንን ከመፍታት ይልቅ ሰዎች አንደርስታንድ እንዲያደርጉህ ጥረት ማድረግ ትጀምራለህ። የምሬን ነው የምልህ። እኔ እኮ እንደዚህ ቀን እንደዚህ ሆነን፣ እኔ እኮ እንደዚህ በዚህ ወጣብኝ፣ እኔ እንደዚህ፣ የምሬን ነው። እነዛ የምትላቸው ነገሮች አታሻሽላቸውም። በቃ እየለመድክ ትሄድና ቀድመህ ለሰዎች ማብራራት ትመርጣለህ ከምትፈታው። ከዛ ሰዎች አክሰፕት እንዲያደርጉ እንደዚህ የምሬን ነው። ጄኑዊንሊ ኮንሺየስ ከሆናችሁ ራሳችሁ ላይ ራሱ የምታስተውሉት ነገር ነው። እኔ እንዲህ ስለሆንኩ ነው ራሴ ራሱ ላሉ አንዳንዴ ጥሩ አይደለም። እኔ እንደዚህ ስለሆንኩ ነው የወፈርኩት፣ እኔ እንደዚህ ስለሆንኩ ነው። the more እንደዚህ ኤክስፕሌን ማድረግ በተለማመድክ ቁጥር ፊክስ አታረገው። you be happy with it። የተለማመድከው ትሄዳለህ። ስለዚህ keep it secret and fight with it። የመጨረሻውና ኢምፖርታንቱ ኔክስት ፕላናችሁን ወይም ቀጥሎ ልታረጉ ያሰባችሁን እቅዳችሁን፣ ፕሮጀክታችሁንና ክሪኤቲቭ የሆነ ሐሳባችሁን በፍጹም ለሰዎች ፐብሊክ አታርጉት፣ ፕራይቬት አርጉት። ስፔሻሊ በሐሳብ ደረጃ ያለን ነገር keep it to yourself። ምክንያቱም የሰው ኮሜንት ኮምፕሊትሊ የሰዎች ሐሳብ ኮምፕሊትሊ እንዳትሰሩት አይደለም እንዲያስጠላችሁ ሊያደርግ ይችላል አይደል? ከራስ ጓደኛ መሃል ሊሆን ይችላል እኮ የሆነ ነገር እንደዚህ ኳስፔን ማን ስትል አይረስማ አሁንም እኮ ይላል በዚህ ፖለቲካ፣ በዚህ ሰላም፣ በዚህ ገንዘብ እጦት አዋጣም እኮ እንትና ጀምሮ ከስሯል። ይሲ ገና ሳት ጀምሮ በኩርኩም ተነጨህ። በቃ ከራስ ጋር ሆል አስተውላችሁ ታውቃላችሁ። በራሳችሁ ህይወት ምንም ይሁን ከራሳችሁ ጋር አውርታችሁ ጀመራችሁት ነገር ሞር ይሳካል። ለሰዎች አውርታችሁ ከጀመራችሁት ነገር በላይ ከራስ ጋር ያወራው ነገር አስተውሉት። በህይወታችሁ ያገኛችሁትን ነገር ብቻህን የጣርከው ነው ወይስ ቀድመህ በቃ ለጓደኞች ለምን በሄድክበት አውርታ አይሳካም። ሪሌሽንሺፕ ራሱ አንዳንዴ ፌል የሚያደርገው ለዛ ይመስለኛል። ቱማች እቅድ ስለምናበዛ እንዲህ አርገን ቤት ከስተን በዚህ ተሰቅለን በዛ ወጥተን በዚህ ገብተን በዛ በቃ keep it to yourself and do it in action። ያ ራሱ ፈተና ስለሆነ እኔ አስታውሳለሁ ሶሻል ሚዲያ ሲጀምር አንድ ጓደኞች አያውቁም ነበር። ይሄው ኮንፊደንስ ነው የምናገረው ረጅም ጊዜ ለምሳሌ ከመጣውበት ፕሮፌሽን አንፃር አይደለም ኢንጂነር ከመሆኔ አንፃር ከነበረኝ ቦታ ምናምን አንፃር አረ እባክህ የሚል ሐሳብ መስማት አልፈልግም። እነሱ ልክ ናቸው እኮ በሚያዩት ልክ ተረዳኝ። እኔም ራሱ የሆነ መስመር ድረስ ሄጄ ጠንክሬ አይምሮዬ እስኪቀበለው ድረስ እንኳን አይደለም የነሱ ሐሳብ የራሴን ብቻውን አልችለውም ተው የሚለኝን ሌላ ሰው ሲጨመርበትማ ካንዳንድ ነው የምትወው። ስለዚህ ለምን ትናገራለህ? ሜክ ኢት ፕራይቬት። በራስ ሞክሮ ስትወድቅ ምንም ያሸማቀቅ ነገር የለም። ለምን አገር ሰው አልሰማም። ራስና ምናልባት 2-3 ሰዎች ናቸው። ሲሳካልህም የተለያለን በቃ አገር አለም ይሰማው። ሁለተኛ ባወራ ቁጥር ዶፓሚን ማግኘት ስለማይቀር አክቹሊ ያንን ስራ ከምትሰራው በላይ በወሬው ስለምትደክም በወሬው ኢነርጂ ኦሬዲ በቃ ደስ ብሎ ስለምትጨርስ አክቹሊ ለማድረግ የሚሆን ኢነርጂ አይኖርህም። ሶ እነዚህን 5 አወራናቸውን ነገሮች ኦብቪየስሊ ኪፕ ብታረጉና ፕራይቬት ብታረጓችሁ ዴፊኒትሊ ትጠቀማላችሁ። ዴፊኒትሊ ምንም ሉዝ አታረጉም ይሄን ፕራይቬት በማድረጋችሁ። አንድም ሰው ደግሞ ልትነግሩኝ አትችሉም እነዚህ ነገሮች ላይ ስኬታማ የሆነ ሰው ግን ፕራይቬት አድርጎ የተጎዳ ሰው እስኪ ንገሩኝ። እንደውም እነዚህ ነገሮች አሁን ያወራናቸው ነገሮች ስኬታማ የሆኑ ሰዎች አብዛኛውን ፕራይቬት ነው። ምን እንደሚያደርጉ አታውቁም። እነዚህ አሁን ያወራናቸው ነገሮች በእርግጥም ፕራይቬት ናቸው። ዋች ፐርሰናል ነገር ሲያወሩ ሰምታችሁ አታውቁም። አሁን በጣም መወዳቸው ስፒሪቹዋል ሰዎች አሉ ዲያቆን ሄኖክ ኃይሌ ምናምን ፐርሰናል ስፒሪቹዋል እንትናቸውን ሲያወሩ ሰምተህ ታውቃለህ? ስጸልይ ተነስቼ ምናምን ሰምተህ ታውቃለህ? this private በቃ ከራሳቸው ግን ያስተምሩሃል፣ ሼር ያደርጉሃል ማወቅ ያለብህን። ግን ከራሳቸው ጋር ያሉን ዲቴሉን ገብተው ውስጥ ለውስጥ አይነግሩህም። በቃ ዛስ ፕራይቬት ከፈጣሪ ጋር ያላቸው ኮኔክሽን እንዴት እንደሚጸልይ ታውቃለህ? እንዴት እንደሚነሳ ታውቃለህ? ምን እንደሚያደርግ እንዴት እንደሚሰግድ ታውቃለህ? ዛስ ፕራይቬት። ፋይናንሻል ላይ ያሉ ሰዎች ነው ያቸው ሲያብራሩ ታውቃለህ? ኃይሌ ገብረሰሌ ስለ ብር ሲያወራ አይተው ታውቃለህ? አክት ሲያደርግ አይተው ታውቃለህ? ፍላሽ ሲያደርግ አይተው ታውቃለህ? ማንም ስኬታማ ደህና ሰው ጥራልኝ አንድ አታገኝም። ወይ ወረሰ ወይ የሰረቀ ነው እንደዛ አክት የሚያደርገው። በስርዓት ሰርቶ ያገኘ ሰው በስርዓት ነው እንትን የሚል ሪሌሽንሺፓቸው ትዳራቸው ላይ ያሉ ሰዎች ስኬታማ ሰዎች ነው ያቸው ሲያብራሩት ሰማለ ስለ ግል ሪሌሽንሺፓቸው ስለ ሪሌሽን ሊያስተምሩ ይችላሉ።
እነ ፓስተር ቸሪ ምናምን ያቸው በቃ የውስጥ ሪሌሽንሺፓቸው ከራሳቸው ጋር ነው። ሰምቼ አላውቅም ለምሳሌ ስለሱ ህይወት እንዲሁ ጀስት ምናልባት ኢንተርቪው ላይ አንዱ ለሶስት ነገር ተናግሮ ይችላል። ከዛ በዘለለ ብዙ የምታደንቃቸው ኦር ላይክ እኔ ፓስተር ቸሪ እንደ ሀሳብ ጠራው እንጂ ብዙ ሪሌሽንሺፓቸው ላይ የምታደንቃቸው ሰዎች ፐርሰናል የሆነው ነገራቸው ፕራይቬት ነው። መጥተው አያስጡልህም። ገባ? ኔክስት ሙቫቸውን አታውቅም። ሲያረጉት ነው የምታውቀው። ጓደኞች ማል ይዳረሩቅ አትሂድ የሆነ ነገር የሚያርፍ አይነግርህም። ወይ ገዛው ነው የሚልህ አይደል? ወይ እንትን ጀመርኩ እኮ አይደል እንትን ልጀምር ነው የሚልህ። ወይም ደግሞ ውስን ከሆኑ ከሱ አካባቢ ካሉ ሰዎች ጋር ብቻ ነው የሚያወራው። ለፐብሊኩ አያወራም። ገባል? ያ ነገር ለሚመለከታቸው ሰዎች ብቻ ዘስት ኢቭን አንዳንዴ የሆነ ነገር አረጋለሁ ብለህ ሰፋ ትንሽ ላይ ካንተ ውጭ 4-5 ሰው ጋር ስታወራው ታረጋዋለህ፣ ግን ረጅም ጊዜ ይፈጃል። ስላወራሁ ብቻ ትግል ውስጥ ትገባለህ። ሶ ቤዚካሊ ይሄልፕስ ብዬ አስባለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ወዳችኋለሁ። ሰላም ነው።